መጋቢት 6 ዕለተ እሁድ የምሽት ጸሎት። እግዚአብሔር ሆይ ስለዚህ ቀንና ስለዚህ ሰዓት እናመሰግንሃለን። አብረህን ስለነበርክ ስለ ሙሉ ነገሩ እናመሰግንሃለን። እግዚአብሔር ሆይ ቸርነትህና ምሕረትህ በዝቶልን በክንፍህ ተጋርደን እግዚአብሔር ሆይ እዚህ ስለደረስን እናመሰግንሃለን። ያንተ አባትነት፣ ያንተ ቸርነት፣ ያንተ ኤልሻዳይነት ከለላ ሆኖን እግዚአብሔር በዚህ ደርሰናልና ስለዚህ እናመሰግናለን። ኃይልህ በላያችን ላይ ስለተቀመጠ፣ መንፈስህ በላያችን ላይ ስለተቀመጠ፣ የማይቻለውን ወደ መቻል የሚያደርግ ያንተ መንፈስ በላያችን ላይ ስላለ እናመሰግናለን። ከአንተ የተነሳ እግዚአብሔር ሆይ እኛ እንጸናለን። ከአንተ የተነሳ ደስተኞች ሆነን እንቀጥላለን። ከአንተ የተነሳ እግዚአብሔር ሆይ ሕይወታችን ይቀጥላል፣ መለምለማችን ይቀጥላል፣ መበርታታችን ይቀጥላል። ምክንያቱም አንተ ብርታታችን ነህ፣ አንተ ኃይላችን ነህ። ስለዚህ እናመሰግንሃለን። እግዚአብሔር ሆይ ደግሞ እጸልያለሁ በጌታ በኢየሱስ ክርስቶስ ስም ደመናን አይተን ሳይሆን አንተ የምናምነው ጌታ ሆይ የሆነ ምልክቶችን አይተን ሳይሆን ምንም በሌለበት ምድረ በዳ ላይ ጌታ እንታመንሃለን። ምክንያቱም እግዚአብሔር ሆይ ከምልክቶች በላይ አንተ ትሰራለህ። ሊሆኑ ከሚችሉ ከሚመስሉ ምልክቶች በላይ እግዚአብሔር ሆይ አንተ ቃልህ ሲናገር እንደዚህ ይላልና፣ ታዲያ ባለበገናው በሚደረድርበት ጊዜ የእግዚአብሔር እጅ በኤልሳ ላይ መጣ፣ እንዲህም አለ። እግዚአብሔር የሚለው እንዲህ ነው፣ በዚህ ሸለቆ ብዙ ጉድጓዶችን ቆፍሩ። እግዚአብሔር እንዲህ ይላልና ንፋስም ሆነ ዝናብን አታዩም፣ ሸለቆ ግን በውሃ ይሞላል። እናንተ የቀንድ ከብቶቻችሁ፣ ሌሎች እንስሳቶች ትጠጣላችሁ። ይህ በእግዚአብሔር ፊት ቀላል ነገር ነው። ሞዓባውያንም በእጃችሁ አሳልፎ ይሰጣችኋል። የተመሸጉት ከተሞችና ያማሩትን ከተሞች ሁሉ ድል ታደርጋላችሁ። ውብ ዛፎቻቸውንም ሁሉ ትቆርጣላችሁ፣ ምንጮቻቸውን በሙሉ ትደፍናላችሁ። መልካሙን እርሻ በድንጋይ ታበላሻላችሁ። በማግስቱ መስዋዕት በሚቀርብበት ጊዜ እነሆ ከኤዶም በኩል ውሃ እየጎረፈ መጣ፣ ምድሪቱንም ውሃ በውሃ ሆነች። በዚህን ጊዜ ነገሥታት ሊወጓቸው መምጣታቸውን ሞዓባውያን ሁሉ ሰምተው ነበርና ልጅም ሆነ ሽማግሌ መሳሪያ መያዝ የቻለ ሁሉ ተጠርቶ በመውጣት በጠረፍ ላይ ይጠባበቁ ጀመር። በማግስቱ ጠዋት ማልደው ሲነሱ ፀሐይ በውሃው ላይ ታንጸባርቅ ነበረ። ማዶ ላሉት ሞዓባውያን ውሃው እንደ ደም ቀልቶ ታያቸው። ስለዚህ ያ እኮ ደም ነው ያለ ጥርጥር ነገሥታት እርስ በእርሳቸው ተዋግተው ተራድደዋል። እንግዲህ ሞዓብ ወደ ምርኮ ዙር ተባባሉ ይላል። ጌታ ሆይ በኢየሱስ ክርስቶስ እናመሰግንሃለን። ጠላት እንኳን እግዚአብሔር ሆይ ሊገምት ከማይችልበት ቦታ ሕዝብህን ጥማቸውን ታረካለህ። እግዚአብሔር ሆይ ባሪያዎች ተስማምተው ጠላቶቻቸውን ለመምታት በሚሄዱበት ጊዜ ውሃ በሌለበት ቦታ፣ ምድረ በዳ በነበረበት፣ ምንም የሚታይ ደመናም ሆነ ዝናብ በሌለበት ቦታ እግዚአብሔር ሆይ ከጉድጓድ ውስጥ ከሸለቆ ውስጥ እግዚአብሔር ሆይ ውሃ ግን እንዳልጠፋ ጎርፍ እየጎረፈ መጥቶ እግዚአብሔር ውሃ በውሃ እንዳደረገ አባት ሆይ ጸልያለሁ። ደግሞ ጠላቶች በረከቱ ወይም ውሃው ደም መስሏቸው እንደታየ የጠላት እጅ በራሱ ወጥመድ ውስጥ እንደገባ እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም። ይሄም ነገር ላይ ላንተ ቀላል ነው፣ የእኛም ሁኔታ ላንተ ቀላል ነው። ባሪያ እንደተናገረው ቀላል ይሆናል። የእኛም ነገር ያን ያህል የሚከብድ አይደለም ጌታ ሆይ። ስለዚህ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን ቃልህ በሕይወታችን እንዲለቀቅ ጌታ እግዚአብሔር ሆይ ለእኛ የከበደ ነገር እኛ ከየት ወዴት ከየቱ ጋር አምጥተን ከየቱ ጋር የቱን አገናኝተን እንደሚሆን በማናቅበት ሁኔታ ውስጥ እግዚአብሔር ሆይ ቃልህ በኢየሱስ ክርስቶስ ስም ኃይል ሆኖ ቃል እግዚአብሔር ሆይ ጥምን የሚያረካ ሆኖ በኢየሱስ ክርስቶስም ወደ ሕይወታችን እንዲመጣ እጸልያለሁ። ጌታ እግዚአብሔር ሆይ ደግሞ እጸልያለሁ በተለያዩ ሕይወት ውስጥ ያሉ ወጣቶች እግዚአብሔር ሆይ ነገሮችን ለመጀመር የነገርካቸው በሕይወታቸው ዓላማ እንዳለ የነገርካቸው ነገር ግን ከየት ወዴት የሚታይ ነገር በሌለበት ቃል የገባህላቸው ሰዎች እግዚአብሔር በኢየሱስ ክርስቶስ ስም
በዚህን ሰዓት ያንን የተናገርከውን የሚያደርግ ያንተ መንፈስ ጌታ ሆይ፣ ያንተ እጅ እግዚአብሔር ሆይ፣ የእግዚአብሔር እጅ በኤልሳ ላይ መጣ እንደሚለው በጌታ በኢየሱስ ክርስቶስም ጌታ ሆይ ያንተ እጅ በእነሱ ላይ እንዲመጣ፣ እነሱ በከበዳቸው ነገር ላይ ደግሞ ቀላል እንዲሆንላቸው ጌታ እግዚአብሔር ደመናን አታዩም፣ ዝናብንም ንፋስ ምንም አታዩም፣ ነገር ግን ይህ ሸለቆ ውሃን ይሞላል እንዳለ ጌታ እግዚአብሔር ያለ ምልክት ታላቅ ነገር ታደርጋለህና ለነዚህ ወጣቶች እግዚአብሔር የእግዚአብሔር እጅ በላያቸው ላይ ይምጣ። ያንተ እጅ በላያቸው ላይ ይሁን። የከበዳቸው ነገር ይቅለላቸው። ጌታ እግዚአብሔር ጌታ እመጣለሁ ያሉት ነገር በኢየሱስ ክርስቶስ ስም ምንጩ ከማይታወቅ እግዚአብሔር በኢየሱስ ስም ባርካቸው። በኢየሱስ ስም ይሁንላቸው። አባቶችም እንደዛው ጌታ እግዚአብሔር ሲጸልዩ የነበሩ ሲተጉ የነበሩ ቃል የገባህላቸውን ነገር ታደርግ ዘንድ እጆች በላያቸው ላይ እንዲሆን እጸልያለሁ። የሚሰሩ ሰራተኞች ጌታ ሆይ በኢየሱስ ክርስቶስም ያንተ እጅ በላያቸው ላይ ይሁን። ከባድ መስሎ የታየው ነገር ይቅለላቸው። ጌታ እግዚአብሔር ሆይ የሚማሩ ተማሪዎች በጌታ በኢየሱስ ክርስቶስም በተለያየ ኦፖርቹኒቲዎችን የተለያየ እድሎችን ይተጠቀሙ እየሞከሩ ያሉ አንተ የነገርካቸው ጌታ እግዚአብሔር በኢየሱስ ክርስቶስም እጅ በላያቸው ላይ ይቀመጥ። አይምሯቸው ይከፈት። ህይወታቸው የጸና ይሁን በጌታ በኢየሱስ ክርስቶስም። አባት ሆይ ደግሞ ጸልያለሁ በቤተ ክርስቲያን ውስጥ የሚያገለግሉ ብዙ ተስፋ የገባህላቸው ያንተ እጅ በላያቸው ላይ ይምጣ። የማይቻለውን ነገር ወደ መኖር የሚያመጣ ያንተ እጅ፣ ከባድ የሆነውን ነገር የሚያቀል ያንተ እጅ በላያቸው ላይ ይቀመጥ፣ በላያቸው ላይ ይቀመጥ በኢየሱስ ስም። አባቶ ይህ በኃይል እላያቸው ላይ እንዲሰራ በኃይል ራሳቸው ላይ እንዲመጣ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አባቶ ይህንን ስለምታረግ እናመሰግንሃለን። ያንተ እጅ ነገሮችን ስለሚያቀል እናመሰግንሃለን። ያልከን ውሸት ስላልሆነ ካለ ምልክት ግን የምትሰራ እጅህን የምትልክ ትልቅ አምላክ ስለሆንክ እናመሰግናለን። በጌታ በኢየሱስ ስም አሜን።